ሁለታችንም ሞደቅ የሌለብን ቦታ ወድቀን ተገኘ። በፍቅር ከተሸነፍኩበት ቀን ጀምሮ በደመ ነፍስ ነው እየኖርኩ ነው ያለሁት እያልኩ እኮ ነው። ሰዓዳ መንገድ ዘግታ አፈቅርሃለሁ እያለች ፍቅሩን እየገለጸች ነው። ቆይ አንቺ እሷን እሺ ማለት አቅቶት መሰለሽ እንዴ አንቺ ስርስር የሚለው? እሷ ያልገባት ነገር ቢኖር ለእሷ የረከሰው ፍቅር ለኔ ምን ያህል ውድ እንደሆነ ነው። አንቺ ጓደኛዬ የማትረጂኝ ከሆነ ቆይ ማንም ይረዳኝ? ልብህን ጥሩ ቦታ አስቀምጠው። እኔ ከማንምና ከምንም በላይ ለአንቺ ስሜት የምጨነቅ ሴት ነኝ። አንቺ ዚያድን ትወጂዋለሽ እንዴ? ዚያድ ቆይ ለምንድን ነው ለኔ የምትሄደው? እሷ የጣለችውን ፍቅር ነፍስ ዘርቼበት እንዴት ከራሴ ጋር እንደማላምደው አሳያታለሁ። ያኔ በቅናት ትንገበገባለች። ሲጀመር አንቺ ምን ፍቅር አይገባሽም። እሺ ደደብ ሶሻል ሚዲያ ነጥለቀለቀው በፍቅር የተገፋው የዚያድ ታሪክ ነው። ሀውለት ያዋረደች መስሏት ፍቅርን ገፍተው በድቅብቅ ቪዲዮ አድርጋ ሶሻል ሚዲያ ላይ ፖስተችው። እሷ ያልገባት ነገር ቢኖር ለእሷ የረከሰው ፍቅር ለኔ ምን ያህል ውድ እንደሆነ ነው። እሷ የጣለችውን ፍቅር ነፍስ ዘርቼበት እንዴት ከራሴ ጋር እንደማላምደው አሳያታለሁ። ያኔ በቅናት ትንገበገባለች። እንዴ ዚያድ ይቅርታ አንዴ ጠብቀኝ። ደህና ነህ ዚያድ? ይቅርታ ልታውቃለህ እንዴ? አንተ አታውቅኝም፣ እኔ ግን አውቃለሁ። የት ነው የምታውቂኝ? ልብህን የማይሆን ቦታ አስቀምጠው ስትፈልገው እዛ ቦታ ላይ ነው ያገኘው። ቆይ ምን እያልሽ ነው? ለቁም ነገር የፈለግሽ መስሎኝ ነበር። ይቅርታ መሄድ አለብኝ። ቆይ ተረጋጋ። ቆይ ደብተር እንደምታነብኝ የዚያድንም ፍቅር አንብበሽ ብትረጂ ምን ችግር አለ? ጀመረሽ ደግሞ ዛሬ እንዴት ደስ እንዳለኝ ከላይ ላይ ሸክም እንደቀለለ ነገር ደስ ነው ያለኝ። ቆይ ምን ታገኘ? ያቺ ሰዓዳ ተብዬውና ያቺ መሽቁ ጓደኛ ግቢ ውስጥ ወከባ በመፍጠርና ስልክ በማስገባት ተብሎ ከትምህርት ቤት ታግደዋል። ኡፍ እንዴት ደስ እንዳለኝ። ከላይሽ ላይ ትልቅ ችግር እንደተነሳ ያክል ደስ አላለሽም? የኔ ችግር ሰዓዳ ሳትሆን ዚያድ ነው። ዚያድ ባፈቀርሽ ምን አይነት ችግር ነው የምታወራው? እሱ ስርስሬ ባይል ኖሮ እሷ ትመጣብኝ ነበረ? በየሶሻል ሚዲያው ስሜ ጠፋ ነበረ? ሁሉም እኮ በእኔ ነው እየፈረዱ ያሉት። ፍቅሩን ገፋሽ፣ ፍቅሬ የማይገባሽ ባለጌ፣ ሁሉም ነው እኔን እየሰደቡ ያሉት። ይሄ ሁሉ የመጣው ደግሞ በሱ ምክንያት ነው። ስሚ ሰዓዳ የፍቅር ጥያቄ ስታቀርብለትና ስርስሩ ስትል እሱ አልፈልግም ብሎ አንቺ ስርስር የሚለው እኮ ፍቅርን ፈልጎ እንጂ ካንቺ ምንም ፈልጎ አይደለም። ፍቅር አይገባሽም እንዴ? ቆይ አንቺ ይኸውልሽ እኔ ዚያድን እንደማላፈቅረው እንዴት ነው ማስረዳሽ? ቆይ አንቺ ጓደኛዬ የማትረጂኝ ከሆነ ቆይ ማንም ይረዳኝ? ሲጀመር ፍቅር እንደማይገባሽ እኮ የሚያወቁት እኮ ባለፈው አበባ ይዞልሽ መጥቶ በጫማሽ ረግጠሽ ሂድ ብለሽ ያባረርሽው ሰዓት ነው። ስርስሽ የሚለማመጠው እኮ ስለሚወድሽ ነው አይደል እንዴ? ተለማመጠኝ ብዬው አይደለም። በቃ እኔ ዚያድን አልፈልገውም። ስለሱ መስማትም ሆነ ማውራት አልፈልግም። በቃ ተይኝ። ጭራሽ ተይኝ። ምን መሰለህ ዚያድ፣ ልብ ማለት ውድ ንብረት ነው። ይሄ ውድ ንብረት ደግሞ ለውድ ሰው እንጂ ለተራሱ አይሰጥም። አንተ ደግሞ የልብን ውድነት የተረዳኸው ይመስለኛል። ጥሩ ትፈላሰፊያለሽ እባክሽ። ምን ትምህርት ቤት እያጠናሽ ያለሽው ፍልስፍና ነው? ብቻ እያወራሽ ስላለሽው ነገር ምንም ነገር እየገባኝ አይደለም። እሱ ይቆይ። ምን መሰለህ ዚያድ፣ አይንህን የጣልክባት ፍቅርህን ገብታ የሰው መሳቂያ መሳለቂያ መዋረድ ያደረገች ሴት
የልብ ውድነት የገባት ይመስለኛል። ብቻ ስለ ሁለት አይደለም አይደል እያወራሽኝ ያለሽ? ከዛ ውጪ ፍቅርህን ገፍታ ልብን የሰበረች ሴት አለች እንዴ? ስለ ሁለት ነው የማወራው። ምናልባት በሶሻል ሚዲያ ስለሚወራው ነገር ሰምተሽም አይተሽም ሊሆን ይችላል፣ ግን ያ ሁሉ እውነት አይደለም። ስለዚህ ስለማታውቂው ነገር እየገባሽ ባታወሪና በማስዋብ ማልባገቢ ጥሩ ይመስለኛል። ነገሩን ከኔ መደበቅ አያስፈልግም። ሁሉንም ነገር አውቀዋለሁ። የሰማሁትን ሳይሆን ደግሞ እውነታ ያለውን ያየሁትን ነው የማወራው። እንግዲህ ማመን አለማመን ያንቺ ምርጫ ነው። ለማንኛውም እሱን ተው። ሰብሪና እንባላለሁ፣ እንታወቅ። መታወቁ እንኳን ይቆየኝ፣ በዚህ ሰዓት አስፈላጊ መስሎ አይታየኝም። እሺ፣ ለማንኛውም ልብህን ጥሩ ቦታ አስቀምጠው። እኔ ከማንምና ከምንም በላይ ለአንተ ስሜት የምጨነቅ ሴት ነኝ። በጣም አመሰግናለሁ። በዚህ ሰዓት ላይ የሚጨነቅ ሰው ማግኘት በጣም ከባድ ነው። ነገር ግን ይህን ሀሳብሽንና ይህን ነገርሽን በሌላ ሰው ላይ ብታወሪ ምናልባት የህይወት ግጣምሽን ታገኛለሽ ብዬ አስባለሁ። ስለዚህ ድካምሽ ሌላ ሰው ላይ ያውይ። እኛ በፈለግነው ሳይሆን ልባችን በፈለገው ነው የሚሄደው። ለአንተ ያለኝ ስሜት ደግሞ እውነተኛ ነው። ይህንን አንድ ቀን እንደምትረዳው ተስፋ አደርጋለሁ። እሱ ልክ ነሽ። እኛ በፈለግነው ሳይሆን ልባችን በፈለገው ነው የሚሆነው። ያም ስለሆነ መስሎኝ እኔም ሀውለት ጋር ሁል ጊዜ እየመጣሁ እንደዚህ እንከራተት ነው። ግን እኮ አታፈቅርህም። የማትጠቅምህን ሴት እየፈለግክ እንደሆነ በቅርቡ ትረዳለህ። ስለምክሩ አመሰግናለሁ። አንድ ነገር ልንገርሽ፣ በእኔና በአውርት መካከል እንዳትገቢ። በእኔና እሷ መሀል ብዙ ችግሮች ሊኖሩ ይችላሉ። አለመግባባትን ተፈጥሮ ሊሆን ይችላል። ግን ሁሉም ነገር እኛ እንፈተዋለን። የውጭ ጣልቃ ገብነት አያስፈልገንም። ስለዚህ እባክሽን በመሀላችን ባትገቢ ደስ ይለኛል። ከጨረስን ልጅ አንቺ ፍቅር በምን መልክ ነው የሚገባሽ? ወይስ ከእንጀራ ጋር ወይ ከውሃ ጋር በጥብጣው ቢያበሉሽ ነው የሚገባሽ? አንቺ ፍቅር አይገባሽም? ቆይ ለምን እኔ ጭንቀትና ፍርሃቴ ለምንድን ነው የማይገባሽ? በቃ እኔ ድንበር ላለመተላለፍ ብዬ ነው። እባክሽ አንቺ መቼም ፍቅር የማይገባሽ ደደብ ነገር ነሽ። ቆይ ይሄን ያህል ለዚያ የምታስቢለት ከሆነ ለምን ሌላ ሴት ከሳዳ ውጭ አፈልጊለት? ምን ነው ሳዳን ፈራሻት እንዴ? ሳዳ መንገድ ዘግታ አፈቅርሃለሁ እያለች ፍቅሩን እየገለጸችለት። ቆይ አንቺ እሷን እሺ ማለት አቅቶት መሰለሽ እንዴ? አንቺ ስርስር የሚለው ፍቅርን ብሎ መሰለኝ አንቺ ጋር የሚንከራተተው። በቃ እኔ ፍቅር አይገባኝም። መቼም ቢሆን ልትረጅኛችም። በቃ ተይኝ አልኩሽ እኮ። አንቺ ጓደኛ የሆነሽ ልትረጅኝ አልቻልሽም። በቃ እኔ ስለዚህ ያል መስማትም ማውራትም አልፈልግም። አይሰማሽም እንዴ? በቃ ተይኝ። ይሁንሽ ደደብ ነገር ነሽ እንዴ? ዚያድ እኔ ህይወት ያንተ ከብዶኛል። ቆይ ምን እያልሽ ነው? እኔስ ምን ያህል እንደምወድሽ አታውቂም? ዚያድ በፍቅር ከተሸነፍኩበት ቀን ጀምሮ በደመ ነፍስ ነው እየኖርኩ ነው ያለሁት እያልኩ እኮ ነው። ፍቅር እኮ ነው እንዲህ የሚያደርገው። አየህ እኔም ይሄንን ነበር የፈራሁት። እስኪ ንገሪኝ፣ በፍቅር ውስጥ ሆነሽ በደመ ነፍስ መኖሩን ነው የፈራሽው? ተው ወደ ልቤ ባላስገባ ይሻላል ስለ የነበረው ለዚህ ነበር። አሁን ግን ሁሉም ነገር ተበላሽቷል። እሺ ለምንድን ነው የምታለቅሺው? ሙሉ የተበላሸው ንገሪኝ እስኪ።
ዚያድ አንተ መቼም ቢሆን እኔ ስጋት አይገባም። በቃ እንለያይ። ቆይ ምንድን ነው የሆነሽው? ውዴ ምኑን ያልተረዳሁሽ? የት ነው ህመም የሆነብሽ? ንገረኝ እስኪ። ፍቅሬን ስገፋ ከርሜ በተደጋጋሚ ያለሁበት እየመጣሁ ተማጸንከኝ። እንሞክረው አልከኝ እና እኔም ልቤን አሳምኜው ወደ ፍቅር ህይወት ገባሁ። ወደድኩክ። መኖር እስኪሳነኝ ድረስ ሁሉ ነገሬን አሳልፎ የሰጠው። ነገር ግን ምን ነገሪ? ነገር ግን ምን? ነገር ግን በፍቅር ታውረን ሁለታችንም መውደቅ የሌለብን ቦታ ወድቀን ተገኘ። ቆይ ምን እያልሽ ነው ውዴ? እያስጨነቅሽኝ እኮ ነው። ለምን በቀጥታ አትነግሪኝም? ያንተ ጭንቀት ከኔ ጭንቀት ይብሳል? ንገረኝ እስቲ። እኮ ሆንሽውን ቢያንስ ንገረኝና ህመምሽን ልታመምልሽ። ያንተን ህመም ማን ታሞልህ ነው አንተ የኔን ህመም የምትታመመው? እሺ ምን ላድርግ? አስጨነቅሽኝ እኮ ውዴ። ፍቅሬ እያልክ ልቤን ወሰድከው እና ተሳሳትልና እባክሽን እኔን የመናገር አቅሙም የለኝም። እባክሽ ትችያለሽ። ማልቀስሽን አቁሚና ንገሪኝ። ስለተሳሳትን ምን ተፈጠረ? ተሳሳትንና ምን? ንገሪኝ፣ አታልቅሽ። ስለተሳሳትን ምን ተፈጠረ? በዚህ ነው ያረገዝኩኝ። ምንድን ነው የምትይው? ቆይ ምን እያወራሽ ነው? ታውቆሻል? መሆን አልነበረበትም። ይህ መፈጠር አልነበረበትም። ዚያድ ቆይ ለምንድን ነው ጥለኸኝ የምትሄደው? አወዳደቄ ስላላማረ ነው አይደል? ቢስሚላህ እንኳንም ውለታ አልሆነ፣ እንኳንም ፍርሃትና ሀሳብ ሆነ፣ እንኳንም ፍቅርን ተቀብዬ ወድቄ አልቀረው። ዚያድ እኔ አንተን ሳላፈቅር ቀርቼ ይመስላል? አይደለም።
አንተ እኔን ከምታፈቅረኝ በጥፎ አፈቅርሃለሁ። ዚያድ አንተን ካጠገቤ ሰብሬ በላኩ ቁጥር ከአንተ በጥፉ ልቤ ተሰብሮ ነው ወደ ቤቴ የሚገባው። ቤቴ ገብቼ በሬን ዘግቼ የማለቅስባቸው ጊዜያቶችን ብታይልኝ ለኔ ጥሩ ነበር። ዚያድ ፍቅሬን ላንተ ነግሬ ልቤን ብከፍትልህ ደስ ይለኝ ነበር። ከኔ ጌታዬን ድንበር እንዳልተላለፍ ፍቅሬን በውስጥ አምቄ እኔው ራሴው ብታመም ይሻለኛል። እዚህ ጋር እንደምትሆኝ ጠብቄ ነበር። በጣም ነው የምትወጃት። ደህና ነሽ? ደህና ነኝ። ምን ልትሰራ መጣ? ይኸውልሽ ቪዲዮ የለቀቀው ማንም ይሁን ማን ክብሬን ዝቅ አደረገው። አሁንም ቢሆን ያንቺ ያለኝ ፍቅር ያው ነው። ምንም የቀነሰ ነገር የለም። አሁንስ ደስ አለ? በየሶሻል ሚዲያው መነጋገሪያ በመሆናችን ልብ ሀሴት አደረገ? ለምን የማይገባሽ? ቆይ እኔ እኮ ደስ የሚለኝ ያንቺን ልብ ሳገኝ ብቻ እኮ ነው። የሞኝ ለቅሶ መልሶ መላክ አሉ። ቆይ አንተ ሁሌ ተመሳሳይ ነገር ማንቋረጥ አይሰለችህም እንዴ? አይ ከኔ ውጪ ሌላ ሴት አላየህም እንዴ? ዚያን በቃ ተወኝ። የዚህን ያህል አትክፋኝ፣ አትገፋፋኝ። በቃ ተወኝ። ሰው ነኝ፣ እሰበራለሁ። መጥፎ ነገር ውስጥ ልንገባ እንችላለን። እባክሽ እንደዚህ አድርገኝ። አንቺ ማንቋረር የምትይው እኮ ለኔ እኮ ፍቅር ነው። አንቺ የምትሰላችበት እኮ የኔ ድካም እኮ ነው። ይኸው በአንተ የተነሳ በየሶሻል ሚዲያው መጠቋቀሚያ መነጋገሪያ ሆንኩኝ። ሁሉም ሰው በእኔ ነው ፈራጅ የሆነው። እኔ ላይ ነው እየፈረዱ ያሉት። ፍቅርን በዚህ ልክ ለምን ትገፊያለሽ? ወንድ ልጅም በዚህ ልክ መግፋት ጥሩ አይደለም፣ ጦር ነው አሉኝ። ቆይ እሺ እኔ ምን ላድርግ? አንተ ከኔ ውጪ ሌላ ሴት አላየህም እንዴ? ለምን ነው የምትጣበቅብኝ? እስኪ ተመልከሽ ዙሪያሽን። ምናልባት እኮ ይሄ ቪዲዮ መለቀቁ ምክንያት ሰው ለክፋት አስቦኝ ለኛ ጥሩ ነገር ቢሆንስ? ለምን ነው የማትረጂው? እስኪ እባክሽ አይንሽን ገልጠሽ ልብሽን ለማዳመጥ ሞክሪ እስኪ። ከዚህ በፊትም ብዬሻለሁ፣ አንድ ድል ስጨኝና ሁሉን ነገር እንሞክረው። እንየው ሁሉን ነገር አንቺ አላየሽም፣ በወሬ በሰው አፍ ነው የሰማሽው ፍቅርን ብዬ ስንቴ ነግሬሽ ነበረ። አንቺ ግን አልተረዳሽኝም። ይኸው ዛሬም ድረስ አጠገብሽ ነው ያለሁት። እባክሽ አሁን እንኳን ለመርዳት ሞክሪ። ዚያድ መቼም ቢሆን ይሄን ነገር እንዳታስበው። መቼም ቢሆን ማይሆን ነገር ነው። በቃ ተወኝ። አቤል ግራፊክስ የተለያዩ ለዓይን ሳቢ እጅግ በጣም ጥራት ያላቸውን የግራፊክስ ስራዎችን በመስራት በሰፊው ለህዝብ ተደራሽ ሲሆን የተለያዩ ሎጎዎችን፣ የተለያዩ ቢዝነስ ካርዶችን፣ ስቲከሮችን፣ የሰርግና የምርቃት ካርዶችን ዲዛይን ከማድረግ በተጨማሪ ዩቲዩብን ጨምሮ የተለያዩ ሶሻል ሚዲያ ተምኔሎችን በጥራት እንሰራለን ይሉታል አቤል ግራፊክስ። በስልክ ቁጥሮቻችን መደወል ከፈለጉና ማሰራት ከፈለጉ በ0919 84 76 51 ወይም ደግሞ በ0717 84 76 51 ብለው ይደውሉልን። አቤል ግራፊክስ የልብ የሚያደርስ ዝም ብሎ መቀመጥ ነገር አለ እንዴ? ትምህርት ቤቱ የላችሁም መሰለኝ። ግዴታ አንቺ ማስፈቀድ የለብኝም። ቆይ ተረጋጊ እስኪ። አልጨረስኩም እኮ ያወጣሁት። ምንድን ነው ንቀት የሚያደርግሽ? ጓደኛሽ ፍቅር ግፍ እንዳለው የገባት አይመስለኝም። ኦኬ
ፍቅር አቻላቻ ሲሆን ነው ደስ የሚለው። እንደዛ ከሆነማ ሁለት ጊዜ ያለች አይደለችም ማለት ነው። ተሳሳትኩ። ኦኬ አንቺ እዚህ ያዳቻ ነሽ ማለት ነው። ምን ያንሰኛል? ብዙ ነገር ያንስሻል። ሲቀጥል ሙሉ አይደለሽም። ምንም ይገለኝ ነገር እንደሌለ በራሴ እርግጠኛ ነኝ። እሺ አሁን አንቺ ምንድን ነው የምትፈልጊው ከጓደኛዬ? ከዚህ መራቅ አለበት። አንቺ ዚያድን ትወጂዋለሽ እንዴ? ጀመር ዚያድ አንቺ አትመጪኝ። በነገራችን ላይ የሆነ ጓደኛዬ ስለሆነች እንትን እያልሽላት ይሆናል። ያው ግን ከምትደብቋት እውነቱን ንገራት። እሺ ለዚያድ ብትመጥኝ ኖሮ አንቺ ጋር ነበር ስርስርሽ የሚለው። ጓደኛዬን ይወዳታል፣ ከጓደኛዬ ደግሞ አይርቅም። ሲጀምር ዚያድ ሙሉና ጥሩ ልጅ ስለሆነች መሰለኝ ወዷት እዚህ የተረጋጋች አንቺ መንቃራ አይደለችም። ዚያድ እኮ የፍቅር ሙሚት እንጂ ሁለት ለሱ የምትመጥን ሴት ሆነ አይደለም። እልህ ነው ወይስ ፍቅር ነው ያዝሽው? እልህ ምን እንደሆነ አውቃለሁ። ፍቅርና ልብ ነገር ያለው ደግሞ ፍቅር ነው ያዝሽ። ዚያድን የራስሽ ማድረግ ትፈልጊያለሽ? ኦኬ ዚያድን የራስሽ ማድረግ ከፈለግሽ ማለት ነው ሁለት እንቅፋቶች ማለፍ አለብሽ። ትልቅ ነገር ሁለት ነገር አለ። ሁለቱን ካለፍሽ ዚያድን የራስሽ ማድረግ ትችያለሽ። ማንም አይከለክልሽም። አንደኛ ሰዓዳ ተብያ ፍቅር ይሁን የሆነ ድብድብ ይሁን የያዘችው አልታወቀም። አንደኛው እንቅፋትና መቼም ማለፍ የማትችይው እንቅፋት ነው ብዬ የማስበው ሰዓዳ ናት። ሰዓዳን ደግሞ ሁሉም ሰው ያውቃታል፣ ታውቂያታለሽ ብዬ ተስፋ አደርጋለሁ። አውቃታለሁ። በቃ ሰዓዳ ደግሞ የዚያድ ቀንደኛ አፍቃሪ ናት። እሷን መጀመሪያ ማለት አለብሽ። አውቃታለሁ። ሲጀመር እሷ ተባራለች እና ተባረረች ማለት ዚያድን አላፈቀረችውም ማለት አይደለም። ያው መሄድም ይገናኙ። እሷን ችለሽ ካለፍሽ የራስሽ አድርጊ ዚያድ። ሁለተኛ ደግሞ የኔ ጓደኛ ሀውለት ናት። የኔ ጓደኛ ሀውለት ካለፍሻት የራስሽ አድርጊው። ወዱን ጨርቅ ያድርግልሽ። እንደፈለግሽ መጫወት ትችያለሽ ሜዳው ላይ